አስደንጋጭ ትንቢታዊ መልእክት በአስቸኳይ ለጠቅላይ ሚኒስትር ዶክተር አብይ አድርሱልኝ፣ ከባድ ጥፋት ከፊት አለ ሲሉ አንጋፋው ነብይ መልእክታቸውን አሰሙ። እግዚአብሔር ሌሊት ያሳየኝ መልእክት ስለ አገራችን ጠቅላይ ሚኒስትር የኢትዮጵያ ኢፌዴሪ ጠቅላይ ሚኒስትር አብይ አህመድን እግዚአብሔር ስፔሲፊክ በጣም አልቅሻለሁ። እግዚአብሔር ሆይ ፈራውለት አበቃለት። እግዚአብሔር እንደ ኳስ ነው ጠልዞ ምጥል። ይህን ስናገር በእስር ላይ ነበርኩኝ። እግዚአብሔር አድርግ ያለኝን አደርጋለሁ ሲሉ ተወዳጁና አንጋፋው የወንጌል አማኝ ዘማሪ ፓስተር ተስፋዬ ጋቢሶ መልእክታቸውን አስተላልፈዋል። በዝርዝር ይዘናል። ልባችሁን ዘጋዋለሁ ድምስራችሁን አቆማለሁ ሲል የነበረው ዘፍኔ ጩፋ እንግዲህ በትናንትናው ዕለት ሽምግልና ልኳል። ሽምግልናውን ካውንስሉ ውድቅ አድርጎታል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ለመንጋው ማይራሩ ይላቸዋል፣ ተኩላዎች ይላቸዋል። ድሆችን ኪስ ሊሰጣቸው የሚገባ የአዲስ አበባ ከተማ ሰዎችን ኪስ ዘቅዝቀው የሚያራግፉ ምንም የማይራሩ ገንዘብ ሳይኖርህ የሚርቁ እሳት እያወረደ ታምር እየሰራ የሚመጣው ምን ሊያረግሽ ነው? የኢየሱስን ስም እየጠራ መሰናከል ከፈለጋችሁ ሰው ተከተሉ። የኢየሱስ ሽታ የሌለበት ቦታ ሁሉ ከሄዳችሁ ትሰናከላላችሁ፣ አትደርሱ። ኢየሱስ ክርስቶስ የለባቸውም፣ ጥንቆላ ነው ያለባቸው። ማጂክ ድራማቲክ ማጂክ የተሰቀለው ኢየሱስ የለም፣ ሽታው የለም፣ ዕውቀቱ የለም፣ መዓዛው የለም፣ ወንጌል አይሰበክ፣ ኮንቴንት የለም። ድራማቲክ ነው። ተንበረከኩ ማለት ነው። ተንበርክከው ነው የተቀበሉት። እዚህ ሀገር ራሱ መንበረከክለትም አንድ ነው። አላንበረክክም፣ አልንበረከክም። አንድ ጊዜ ተንበርክኬያለሁ፣ ስሙ ኢየሱስ ይባላል። ኔቨር አይሆንም፣ አይደረግም፣ ነውር ነው፣ አይሆንም። አንተ እኮ ለጳውሎስ የቀረበውን መስዋዕት እኮ እኛ እንሰዋው ነበር። በዚህ ጊዜ አንድ ከተማ ሲደርስ ሊሰውላቸው ነበር ለጳውሎስና ለበርናባስ። አይሆንም፣ አይደረግም። እኛ ሰው ብቻ ነን፣ ማንጠቅም ባሪያዎች ነን። ዋናው የጫማውን ጠፍር ማን ልንፈታ የማይገባ የናዝሬቱ ኢየሱስ እሱ ብቻ ነው። ዋናው እሱ ነው። ለሰው የሚንበረከክ ክርስትና የአፍሪካ የጥንቆላ ክርስትና ነው። በጥንቆላና በቺፍ ኮንሴፕት ተጠቅልሎ የሚመጣ ወንጌል እንዳትጎርሱ ተጠንቀቁ። ፕሊዝ ስሙን ወንድሞች እናቶች፣ ተጠቅልሎ የሚመጣ ጉርሻ እንዳትጎርሱ። በጥንቆላ መንፈስ፣ በቺፍ መንፈስ ተጠቅልሎ የሚመጣ ጉርሻ እንዳትጎርሱ። ኢየሱስ ክርስቶስና የተሰቀለውን እሱም ብቻ እያየን የምንጓዝበት ዘመን እግዚአብሔር ያርግልን። ካወሙኝ ሁሉ ይሞታሉ ብሎ ማለት ነው። በሞት መፍራታችን እኛም በጣም ያስገርማል። በሞት ክርስቲያን እኮ መስፈራራት በሌላ ነገር አስፈራራኝ እንጂ እንዴት በሞት ታስፈራራኛል? ሞት ሆይ ብዬ የገባሁበትን መውጊያ የት አለ ብዬ የገባሁበትን ኢየሱስ ሰብሮ የጣለው ጌታ በቀባው ላይ እጅን አዘርጋ ይሏቸዋል። ጌታ የቀባው እጅ የማይዘረጋበት አንድ ብቻ ነው፣ ኢየሱስ ክርስቶስ ይባላል። እንደዚህ በሐሰተኛ ነቢያት መነገጃና መጫወቻ ሆናችሁ እስከ መች ትቀጥላላችሁ? ጆሮአችሁን ሰጣችሁ ወደ እግዚአብሔር ቃል የምትሄዱት እስከ መች ነው? እናንተ ሰዎች በተለይ ለነዚህ ሐሰተኛ ወንበዴዎች፣ የወንጌሉ ጠላቶች፣ የክርስቶስ ኢየሱስ የወንጌል ጠላቶች በመዳራታቸው ይከተሏቸዋል ብሎ ሁለተኛ ጴጥሮስ መልእክቱ ላይ ሐዋርያው ቅዱስ ጴጥሮስ ተናግሯል። አንተ የምትተኛ ንቃ ብሎ ደግሞ በኤፌሶን መልእክቱ ላይ ሐዋርያው ቅዱስ ጳውሎስ ከሙታንም ተነሳ ይላል። ሙታን ውስጥ ነው ያላችሁት እናንተ ሰዎች። እንዴት አትነቁ? መች ነው የምትነቁት? መች ነው አይኖች የውስጥ አይናችሁ የሚከፈተው? መች ነው የውስጥ አይናችሁ የልብ ብርሃናችሁ የሚበራው? መች ነው? መች ነው እምቢ የምትሉት ለዓለማዊ ኮተት? በምድር 100 እጥፍ በሰማይ ዘላለም ሕይወት ተቀብለ እግዚአብሔር አብሮ ሆኖ በክርስቶስ በልጁ እግዚአብሔር በላከው ልጅ አምነ እንዴት ነው እንደዚህ አይነትን ኮተት እየተከተልክ የምትኖረው? ዋው ዘፍኔ ልባችሁን ዘጋዋለሁ ድምስራችሁን አቆማለሁ ሲል የነበረው ዘፍኔ ጩፋ እንግዲህ በትናንትናው ዕለት ሽምግልና ልኳል። ሽምግልናውን ካውንስሉ ውድቅ አድርጎታል። ከእውነት ጋር ቆሞ ካውንስሉ ሽምግልናውን ውድቅ ስላደረገ በእውነት አድርጌ ያመሰግናለሁ። እግዚአብሔር ይባርካችሁ። በዚህ ጥንካሬያችሁ ቀጥሉበት። እግዚአብሔር እዚህ ትልቅ ቦታ ላይ ያስቀመጣችሁ ከእውነት ጋር ሆናችሁ የሱን ስራ እንድትሰሩ ነውና በርቱ፣ ቀጥሉበት። ዘፍኔ ግን የሚያስፈልግህ ሽማግሌ ሳይሆን በየብልቃጡ ላይ የሞላኸውን ዘይት ሰብስብና ለድሆች ወጥ እንዲሰሩበት ስጣቸው። በየቦታው ላይ የለጣጠፍከውን ፎቶህን አንሳ። ክርስቶስ ኢየሱስን ስበክ፣ ክርስቶስ ኢየሱስን አሳይ። አንተን ማየት የሚፈልግ የለም። ራስን ዝቅ አድርገህ ክርስቶስን ከፍ አድርገህ አሳይ። ራስን ዝቅ አድርገህ ክርስቶስን ስበክ። በአንተ ላይ ማየት የሚፈልገው ሰው ኢየሱስን እንጂ አንተን አይደለም። ኩራትህን፣ ትዕቢትህን ወደዛ ጣል። የእግዚአብሔርን ቃል በእውነት ግለጥ። ከእውነት ጋር ከቆምክ ሁላችንም ካንተ ጋር እንቆማለን። ሃሌሉያ ብለን ክርስቶስን ካንተ ጋር ወርሺፕ እናደርጋለን። እንግዲህ ሽማግሌ ሆነው ከተላኩት መሃል አንዱ ደረሰ ላቀው፣ አንደኛው ወንበዴ፣ ዘይት ቸርቻሪ፣ ሻጭ አይደለም። አንተ ሽማግሌ ልትሆን የአይጥ ምስክር ድንቢጥ የራስህን ጉዳይ ሊታይና ውሳኔ ሊሰጠው ይገባል እንላለን። ምክንያቱም ዋና ቸርቻሪ ጉሊት የክርስቶስን ስም ይዘህ የተቀመጥክ ዋና ነጋዴ አንተ ስለሆንክ ካውንስሉ አሁንም ቢሆን በክርስቶስ ፍቅር የምጠይቀው የደረሰ ላቀውን ጉዳይ ውሳኔ እንዲሰጥበት፣ የዘፍኔን
ውሳኔ ለደረሰ ላቆም መሰጠት ይገባዋል እላለሁ። በአስቸኳይ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አድርሱልኝ። በየዕለቱ የምናያቸው የምንሰማቸውና በዓለምም ሆነ በሀገራችን ላይ እየሆኑ ያሉ ነገሮች በሙሉ የዓለምን ፍጻሜ መቃረብና የክርስቶስን መምጫ መድረሱን የሚያመለክቱ ቢሆኑም እኛ ግን ዛሬም ካሸለብንበት መንቃት ተስኖን በንስሐ መዳን ሲገባን በበደል ላይ በደል በኃጢአት ላይ ኃጢአትን እየጨመርን የሰማያዊ ቤታችንን ዘላለማዊ ሕይወትን እያጣን እንገኛለን። ስለምን መንቃት አቃተን? ስለምንስ ከአምላካዊ ሥርዓት ርቀን በስጋዊ መሻታችን ልኬት የክፋት አገልጋዮች ሆነን የሚሉ በርካታ ጥያቄያቸውን ሲያነሱም በቅዱሳን መጽሐፍት እንደተገለጸውና በመጨረሻው ዘመን ይሆናል እንደተባለው ሁሉም ነገር መሆኑ ሲቀጥል ቢያንስ እንኳን መጽሐፍ ቅዱስ ላይ የሰፈረውን ራእይ እየተመለከትን ትንሽ እንኳን ድንጋጤ ውስጣችን አለመጫሩ የሚያስገርም እውነታ ነው። በተለያዩ ጊዜያቶች በተለያዩ ባሪያዎቹም ከሕፃናት አንደበት ሳይቀር ሕዝቦቹ ሲጠፉበት መመልከት ያልወደደ አምላካችን ትንቢታዊ መልእክትን ሲያመጣ የማስጠንቀቂያ ደውሉንም ሲደውል ነቢያቶቹን በመጠቀም ለሀገራችን ለኢትዮጵያ ለመሪዎች እንዲሁም ለሕዝቡም ብሎም ለአገልጋዮቹ ሲናገር መስማት የየዕለት ተግባራችን ከሆነ እጅግ ሰነባብቷል። ታዲያ በመንፈሳዊ አገልግሎቶቹ የምናውቀው ታላቅ የወንጌል አስተማሪና የእግዚአብሔርን ድምጽ ሲያመጣ የምንመለከተው ነብይ ከባድ ራእይን ተመልክቻለሁ፣ ለጠቅላይ ሚኒስትር ዶክተር አብይ አድርሱልኝ፣ ከፊቱ ትልቅ ነገር ሲመጣ ተመልክቻለሁ ይለናል። የኢትዮጵያ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እግዚአብሔር ጽዋ ሞልቷል። ጽዋ የሚሞላው ለሁለት ጉዳዮች ነው። የሰዎች አመጻ ጥግ ሲደርስ ክፋታቸው በምድር ላይ ሲሞላ፣ የሰዎች እንባ ሲፈስ፣ የህዝቡ መከራና ስቃይ ዋይታውም የጩኸታቸውም ድምጽ ሲበዛ ጽዋ ይሞላል። ይህ መልእክት በእንባ ተሞልቼ ነው የተመለከትኩት። ጽዋ ከሞላ እግዚአብሔር እንደ ኳስ ጠልዞ ይጥለዋልና መልእክቴንም በአስቸኳይ አድርሱልኝ ሲሉ ተመልክተናል። የተመለከትኩት ጽዋ ከሞላ እግዚአብሔር እንደ ኳስ ጠልዞ ይጥለዋልና መልእክቴንም በአስቸኳይ አድርሱልኝ ሲሉ ተመልክተናል። እግዚአብሔር እንዲህ ቢለስ እጁን ተገልብጦ ያልቃል። እግዚአብሔር ሌሊት ያሳይኝ መልእክት ተነግረን ነው የሚጨርሰው። አብረንም ስለምንጸል እግዚአብሔር ጽዋ ሞልቷል ብሎኛል። ስለ አገራችን ስለ ኢትዮጵያ ጽዋ ሞልቷል። ይሄን ያለው ስለ ሀገር ስለ ህዝብ አይደለም፣ ስለ አገራችን ጠቅላይ ሚኒስትር በጣም የምወደው ማከብረው የኢትዮጵያ ኢፌዴሪ ጠቅላይ ሚኒስትር አቢይ አህመድን እግዚአብሔር ስፔሲፊክ ጽዋይ ሞልቷል ብሏል። ለክፉ ይሁን ለደግ አላውቅም። ጽዋ ለሁለት ጉዳይ ነው የሚሞላው። አንደኛ እግዚአብሔር የሰዎች ክፋት ጥግ ሲደርስ፣ የሰዎች አመጻ ጥግ ሲደርስ ጽዋይ ሞልቷል በቃ ይላል። ከዛ በኋላ እነዛ ሰዎች የሉም ከምድር ገጽታ። አንዳንዱን ደግሞ ጽዋይ ሞልቶ ተርፏል ስል ልክ እንደ ዳዊት ወደ ክብር ያመጣል። ሁለት እግዚአብሔር ዲፊኒሽኑን አልነገረኝም። ጽዋው ሞልቷል ነው ያለው። እሱን እንግዲህ ነገ ጀምሮ ማየት ነው መጠበቅ። እኔ የሰማሁትን ነው የምናገረው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ጽዋ ሞልቷል አለ። ለምን ብዬ ጌታን ስጠይቅ ና ጌታ ያለ በጣም አልቅሻለሁ። እግዚአብሔር ሆይ የተኛን ጽዋ ብዬ ጠይቃለሁ፣ አልጠየቀም። ሃሌሉያ። ጥግ ሄዷልና ጽዋ ሞልቷል ይላል። ፈራውለት እግዚአብሔር እንደ ዳዊት ጽዋውን ያምላለት ለመልካም ያድርግለት። ግን ለክፉ ከሆነ አበቃለት። ጽዋ ከሞላ እግዚአብሔር እንደ ኳስ ነው ጠልዞ ምጥል። ምክንያቱም መንግስታትን የሚሾም እሱ መንግስታትን የሚሸርሱ። እግዚአብሔር ሲነሳ ማንም ሊከለክለው አይችልም፣ አይወራምም፣ አይደፈርም። እግዚአብሔርን የደፈሩት በጣም ብዙዎች በምድር ላይ አደጋ በሆኑ ነገር ሞታቸው እንኳን ሳያምር ሞቶ በህይወታችን አይተናል። ልበር ሃሌሉያ። ሄሮድስ ደፈረ እግዚአብሔርን፣ ትል በልቶት ሞተ። ናቡከደነፆር ደፈረ እግዚአብሔርን። እኔ በገዛ ጉልበቴ ያሰራሁት ቤተ መንግስት አይደለችም ብለው እጁን ክስ ውስጥ አድርገው በቤተ መንግስት ግንብ ላይ
ሲዝናና ከሰማይ ድምፅ መጣና በሬ ትሆናለህ፣ እንደ በሬ ሳር ትበላለህ፣ በሰማይ ጥል ትረሰርሳለህ፣ 7 ዘመን ሳር ትበላለህ ያለ። ወዲያው ድምፅ መጣ። በሬው ነው እየጮኸ ወደ ሳር ሄደ። ማን ይመለሰው? ሃሌሉያ። ጭራ በቀለ፣ ቃንዳ በቀለ። የኔ ጌታ እንደዚህ ነው። ክብር አምጡልኝ ባካችሁ። ቢመችም ባይመችም ጽዋ ሲሞላ ከባድ ነው፣ ከባድ ነው። በጣም አምባገነን ሆኖ ዓለምን አንቀጠቅጣለሁ ያሉ አልሰማ ያሉ ሰዎች በእኛ ዕድሜ ጋዳፊን ተመልከቱ፣ ሳዳም ሁሴንን ተመልከቱ። በእኛ ዕድሜ ኦሳማን ብላድን ተመልከቱ። እንደ አይጥ በጉድጓድ ውስጥ ያለቁ ሰዎች ባይታበዩ ጥሩ ነው። ነፍስን የፈጠረ እግዚአብሔር። አሜን ትላላችሁ? ነፍስን የፈጠረ ማን ነው? እግዚአብሔር። ስለ ድሆች ጩኸት፣ ስለ ምስኪኗ እንባ እንደ ጎርፍ የፈሰሰ ስላለ ደም እንደ እግዚአብሔር ሲያወራ ሰምቻለሁ። ሲማልድ ነው። እኔ ዘመንን ማቀው ጽዋ ሞልቷል በለው አለኝ። ሃሌሉያ። ይሄ እዚህ ጋር እናንተ ብቻ አይደለም፣ ይሄን ቪዲዮም ይለቀቃል። ወዳጆች አሉት ለሱም ያደርሱ ላደርስለት። ሃሌሉያ። አረ ሃሌሉያ። ጽዋ ከሞላ ሞላ፣ በቃ መመለስ አትችልም። ለምህረት እድል ይሰጣል፣ ለይቅርታ እድል ይሰጣል፣ እንድትመለስ ይጠብቃል። ጽዋ ከሞላ ሞላ። እግዚአብሔር ይጠብቀን ከዚህ። ዛሬ ሌሊት እግዚአብሔር ስል ሳላቅስ የቆየው ያራፈትኩም ለዚህ ነው። በጣም አልቅሻለሁ። ቅናትን አርግዞ ክፋትን የሚወልደው የአይሁድ ሃይማኖት ያረጀና የደከመ ከቀን ወደ ቀን እየከሰመና እየተዳከመ ሲሄድ አዲሱ ሃይማኖት እያሉ የሚያጥላሉት ኢየሱስ የሚሰብከው የእግዚአብሔር መንግስት በየቀኑ ከክብር ወደ ክብር ሆነ። እነዚህ የአይሁድ ሃይማኖት መሪዎች የአንድ አናጢ ልጅ ከገዛ ሀገራቸው ወጥቶ ታላቅ ሥራ ያከናውናል ብሎ አላሰቡም። ተአምር ሲሰራ ሲያዩ በቅናት አበዱ። ልጁ የነሱ ሰፈር ልጅ ነው። ዮሴፍ አናጢ ነው። አናጢ ልጅ ተአምር ይሰራል ብሎ መጠበቅ በጣም ከባድ ነው። የሚደመጡና የሚሰሙ የሃይማኖት መስራቾች ካሉ ምድር ምንቀጠቀጥላቸው የአናጢ ልጅ መሆኑን ሲሰሙ ነው ያበዱት። አሁን ጤናማ ለሚመስሉ ሰዎች ትክክለኛውን ያንተን ባክግራውንድ ብትናገር ሻይ አይጠጡም ካንተ ጋር። ለዚህ ነው ብዙ ጊዜ ሰዎች ትክክለኛውን ባክግራውንድ መናገር የሚፈሩት። ስፔሻላይዝድ ያደረክ ዶክተር ነህ፣ ባንተ ከመሰራት ቀዶ ጥገና በነርስ መሰራት ይፈልጋል። አንተን ዶክተር ብሎ መቀበል ለነሱ ይከብዳቸው። አንተን ያልተቀበለ ሰው አንተ ውስጥ ያለውን መቀበል አይፈልግም። መጀመሪያ ሰው አንተን መቀበል አለበት። አምላክ ነው ብሎ ሊያመልኩት የነበሩ ሰዎች ጥቂት ቆይቶ እንደ ውሻ በድንጋይ ደበደቡት ጳውሎስን። በቀይ ምንጣፍ ገብተህ በድንጋይ ብትሸኝ ኖርማል ነው። የቀረበ ሲሸሽ ያጀበ ሲበተን ኖርማል ነው። በል አጠገብ ያለው አንድ መዝሙር ሰምታችሁ ይሆናል። እግዚአብሔር ሲረዳ ከሰማያት ወርዶ ገና ሳንፈታ እስር ቤት እያለን ነው የዘመርነው። ዘምሩታል፣ ቀደም ብላችሁ ዘምሩታል። እሱም ደግሞ አደረገው። እግዚአብሔር ይመስገን። ለምንድን ነው የዘመርነው? በነገራችን ላይ እስሩ ያው በ71 ዓመተ ምህረት ክረምት ላይ መጣ፣ ገባን። የሚሆነው ብዙ ነገር ሆነ። አሁን እዛ ዝርዝር ውስጥ ብገባ አሳድራቸዋለሁ። አሁንም የረዘመባችሁ ልትኖሩ ትችላላችሁ እና እንደዚያ እንዳይሆን ወደዚያ ልምጣ። ከታሰርንበት ጊዜ ጀምሮ እስከ ተፈታንበት 1978 ዓመተ ምህረት በየመሃሉ አንድ በተደጋጋሚ እንደ አዝማች የሚሰማ ዘበት ነበር። ይዘብቱብን ነበር። እግዚአብሔር እስቲ የምታመልኩት እግዚአብሔር ከኛ እጅ መጥቶ ያውጣችሁ፣ እስቲ እግዚአብሔር ከሰማይ ወርዶ ይርዳችሁ ይሉን ነበር። ደብድበው ሲደክማቸው ያውጣችኋል ይሉን ነበር። በተለይ በመጨረሻ እቺ መዝሙር የተጻፈችበት ወቅት ላይ ቦረና ነገሌ የሚባል ቦታ ተወስደን ነበር ከይርጋለም ብዙ ኪሎ ሜትር ወደ ኋላ ወደ በረሃ ማለት ነው።
ተወስደን ነበር ሰው እንዳያገኘን ካሰናበቱንም እዚያው ማንም ሰው ሳይሰማ ሊያሰናብቱን ነበር የወሰዱን። እዚያ ያለን አንድ ቀን የመቶ አለቃ ስሙ አሁን ረስቻለሁ አንድ የመቶ አለቃ የወይን ቤት አዛዥ ነው። ምን እንደነካው አላውቅም ተቆጥቶ መጣ። በጠቅላላ ያላቸውን ነገር ፍራሽ፣ የብርድ ልብስ፣ ኬሻ፣ አንሶላ፣ የቀን ልብስ፣ የሌሊት ልብስ አንድ ነገር ጫማ ሳይቀር አውጡልኛል። በሙሉ ወጣና የዕቃ ማሸጊያ ክፍል ገባ። አንድ ሸሚዝ፣ አንድ ሱሪ፣ ምናልባት አንድ ነጠላ ጫማ ብቻ ቀረ በእጃችን እና አንዲት አንሶላ። የምታነጥፉት ነገር የለም። እሱን በላያችሁ ላይ ጣል አድርጋችሁ ነው የምታድሩት እና በዚያ አስቀሩ። እንደዚያም አድርገው ያለ ቅያሪ አስቀርተውን እንግዲህ እዚህ ሀገር ቅማል የለም አይደለ? ስሙን ስጠራ እንዳትጠየፉ ብዬ ነው። ቅማል በቅማል ስንሆን ያም ሳያንስ እያወጡ የጉልበት ስራ ያሰሩን ነበር። ያችን ሱሪያችንን ስትቆሽሽ አውጥተን አንሶላ ሸርጠን አገልድመን አጥበን እናሰጣለን። አንድ ወንድማችን እንደዚሁ ሱሪውን አስጥቶ እያለ ስራ ውጣ ተባለ። ኧረ ሱሪ የለም አለ። ራቁትህን ውጣል። እንዴት ራቁቴን እወጣለሁ? ወይ ልብሴን ስጡኝ ለብሼ ልስራ ወይም ተውኛል። ሊሰሙ ነው። ራቁትህን ውጣ። ይሄን ስታውቅ ለምን ታሰርክ? ወጣ ትሰራለህ። አሁን ትንሽ ንግግሩ ትንሽ ተራዘመ። ስሜቱም መጣ እዛ ላይ እዚያ ላይ ምን አለ? እግዚአብሔር ከሰማይ ወርዶ ሲረዳችሁ አያለዋል። ከመካከላችን ደግሞ አንዱ እግዚአብሔርስ ከሰማይ ወርዶ እንደሚረዳን እናውቃለን አለና መለሰ። ከዛ ለስራ የሚወጣው ወጣ እና ሰርተን ተመለስን። ያቺ ውስጣችን ገብታ ተቀረቀረች። እግዚአብሔር ከሰማይ ወርዶ ይርዳችሁ የምትለው ሐሳብ ተቀርቅራ ስትብላላ ቆየችና መዝሙር ሆነች። ጌታ የተመሰገነ ይሁን፣ ስሙ ይባረክ። መዝሙር ሊሰጠን ፈልጎ ነው። እዚያው እስር ቤት እያለን ጻፍን። እዚያው እስር ቤት እያለን ዘመር። ለመጀመሪያ ጊዜ ይህንን መዝሙር ስንዘምር ጮክ ብለን ነው የዘመርነው። በሹክሹክታ ቀስ እያል ነበር ከዚህ በፊት የምናንጎራጉረው። አሁን ጮክ ብለን ስንዘምር ቤተ ክርስቲያን ውስጥ ያለን መሰለን። የዛለት ዘምረን የእግዚአብሔር መንፈስ በመሃላችን ወርዶ እንደው ሌላ ሲያደርገን እስር ቤት መሆኑ ተረሳ። አንዱ ወንድም ብድግ ካለና ድምፁን ከፍ አድርጎ እዛ ውጭ ያሉ ፖሊሶች ሁሉ እስኪሰሙ ድረስ ሃሌሉያ 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 የተፈታ ህዝብ ነው አለ። ወይኔ ቤት ውስጥ እኮ ተመሰገነ። እግዚአብሔር አንድ ነገር አለው ከፊታችን ማለት ነው አለኛ። እንደዚያ ሆነን አናቅማ እስር ቤት ውስጥ ማለት የእግዚአብሔር መንፈስ ወይኔ ቤት ውስጥም ይወርዳል ማለት ነው። ወርዶ ትንቢት አናገረና ጌታ ተመሰገነ። መንፈሱ ሲወርድ ሰዎች ትንቢት ይናገራሉ። ደግ ትንቢት፣ የእግዚአብሔርን ታላቅነት የሚያሳይ ትንቢት። ጌታ የተባረከ ይሁን። ዘምሩ አለ። ሳትወጡ እዚች ሆናችሁ ዘምሩ አለ። ዘመርን ደህና አድርገን። ጌታ የተመሰገነ ይሁን። ያችን መዝሙር ከዘመርን በኋላ 2 ዓመት ቆየን፣ ወጣን። ከዚያ በኋላ ዛሬም አንድ ቪዲዮ በፊታችሁ ይዤ መጥቻለሁ። እንግዲህ እንደዚህ አይነት ቪዲዮዎችን ይዤ ስመጣ በእንደነዚህ አይነት ቪዲዮዎች ላይ ስናገር ከነዚህ ሰዎች ጋራ የግል የሆነ ጸብ ኖሮኝ ወይም የግል ችግር ኖሮብኝ አይደለም።
ይህን ሰው አሁን ከኔ ጋራ ብዙ የሆነ ትውውቅ የለንም። አንድ ቀን በስልክ ከማውራት ውጪ ሌላ ምንም አይነት መግባባት የለንም፣ ችግርም የለም መሐላችን። ግን እየሄደበት ያለው መንገድ ትክክል ስላልሆነ ወንጌልን እያጣመመ ስለሆነ የእግዚአብሔርን ቃል እያረከሰ ስለሆነ ሃይ መባል ስላለበት እንዲሁም ደግሞ እሱን ሰምተው እየጠፉ ያሉ ብዙዎች ስላሉ ከዛ የተነሳ የሰራሁት ቪዲዮ ነው። እስቲ እንስማውና እንመለስ። ኢየሱስን አምልክ እንጂ መጽሐፍ ቅዱስ አታምልክ። መጽሐፍ ቅዱስ ወደ ኢየሱስ ሊያነካካህ ነው እንጂ ሻፍቶት I love you guys። ይሄ ኢየሱስ ጋር እንዲያገናኝ የተሰጠ መጽሐፍ ደጋግሜ ነው የምነግራችሁ። መኪና ስትገዙላችሁ ከመኪናው ጋር የሚሰጥ መጽሐፍ አለ። እንደዚህ በቆንጆ ሌዘር ቦርሳ ነው የሚሰጥ። የኔ መኪናውን ስገዛው ነበረው፣ አሁን የለም፣ አንድ ወሰደው አላውቅም። ያንን መጽሐፍ የወሰደብኝ ሰውዬ ግን እየነዳ ነው። ቆንጆ መነጽር እዚህ ጋር አድርጎ አትረብሹኝ እስቲ። የሚገርም ነው እባክሽ፣ ሴንሰር አለው ይላል። የሚገርም ነው። ወንበሩ ይሞቃል። አንቺ ወንበሩ ይሞቃል ብለህ ብታነብ የምታሞቀው ወንበር አለ። ቆንጆ የመርሴዲስ ማኑዋል ይዘህ ብትመጣ አንድ በር ላይ ስትመጣ እነ ወንድሙ ወደኋላ ይሏል። በር ላይ ጥበቃዎች ቆይ እዚህ ጋር ጠጋ ያዘው ይሏል። አቅፈው ትገባለህ። ከሞን ብራዘር፣ ይሄ ጌት ነው። ለምን መሰለህ? ብዙ ጴንጤ ብዙ ጥቅስ አለው፣ ስፒሪት የለው። አሁን ዮሐንስ የላከኝ መንፈስ ነው የመጣየው። ዮሐንስ እየተናገራል። አገልግሎት ሲጀምር ውሃ እየነከርኳችሁ የነበረው ከዚህ መንፈስ ምሪት ተቀብዬ አሁን ስለሱም የምነግራችሁ ከመንፈስ የሰማሁት በጌታ በኢየሱስ ስም መንፈሳዊ ዓለም ይከፈትላል። ሰምታችሁታል እንግዲህ ያለው የእግዚአብሔር ቃል አታምልኩት። መጽሐፍ ቅዱስን የእግዚአብሔርን ቃል አታምልኩት፣ ኢየሱስን አምልኩት። ኢየሱስን የነገረን ይሄ እግዚአብሔር ቃል አይደለም እንዴ? ኢየሱስን ያስረዳን ያብራራልን ይሄ ሕያው የሆነ የእግዚአብሔር ቃል አይደለም እንዴ? እግዚአብሔር ቃል እኮ አንተ እንደምትለው አንተ እንደምታወራው እንደ መኪናህ ማኑዋል ተራ የሆነ ቃል አይደለም። የእግዚአብሔር ቃል እኮ ሕያው የሆነ የሚሰራ ቃል ነው። የእግዚአብሔር ቃል እኮ ራሱ ኢየሱስ ነው። እንዴት አድርገነው የእግዚአብሔርን ቃል እንደዚህ የምታቀለው? ምን አይነት ትምህርት ነው የምታስተምረው? የእግዚአብሔርን ቃል አውርደው አሁን እየሰሙ ያሉ ሰዎች ከዚህ ቃል ጋራ ነገ ላይ ምንም አይነት ህብረት አይኖራቸው። ምክንያቱም አውርደክ ነው የነገርካቸው። ኢየሱስን እኮ ያስረዳን ይሄ እኮ የእውነት ቃል ነው። ይሄ እኮ የእግዚአብሔር ቃል እኮ የመዳንን መንገድ ያወቅንበት የዳንበት እኮ ነው፣ የበራልን እኮ ነው። ቃሉ ከሌለክ ምን ልታመጣ ነው? መጨረሻ ላይ ተናገርካት ቃል አለች። ብዙ ጴንጤ ቃል አለው መንፈስ ግን የለውም። ከመንፈስ የሰማሁትን አለ ዮሐንስ ብለህ የተናገርከው ነገር አለ። መንፈስ ቅዱስ እኮ የሚናገረው እንደ ቃሉ ነው። የመጽሐፍ ቅዱሳችን ደራሲ መንፈስ ቅዱስ ነው። ስለዚህ የሚናገረው እያንዳንዷ ነገር ከቃሏ ዝንፍ ያለች አይደለም። አንተ ከመንፈስ ሰማሁት ብለህ የምትናገረውን ነገር እኔ የእግዚአብሔርን ቃል አንብቤ በዚህ ቃል ላይ ካልተመሰረትኩኝ እንዴት ብዬ ነው አንተ የሰማኸውን ያንን መመዘን የምችለው? እንደ ቃሉ ነው አይደለም ብዬ ማረጋገጥ የምችለው? የእግዚአብሔር ቃል እኮ ካስማ እኮ ነው። የእግዚአብሔር ቃል እኮ ዋና እኮ ነው። የእግዚአብሔር ቃል እኮ ራሱ ኢየሱስ እኮ ነው። ወንድሜ ስተሃል። አይኖ ኮንትሮቨርሻል መሆን ትፈልጋለህ። ሰምቻለሁ፣ ያን መነጋገሪያ መሆን ትፈልጋለህ። ምንም በቃ የሆነ ነገር ይፈጠር ብቻ መነጋገሪያ ልሁን ነው። ግን እንዴት በዚህ አይነት ነገር መነጋገሪያ ለመሆን ታስባለህ? እንዴት የክርስትናችንን አይን ትደነቁላለህ? አንተ መነጋገሪያነትን ለማግኘት እየደፈርክ ነው። አይሆኑ አካሄድ እየሄድክ ነው። አይ ነው ይሄ ቪዲዮ ላንተ ምንም እንዳልሆነ
ምክንያቱም ሰምቻለሁ እንደማትሰማ ማንንም እንደማትሰማ ሰምቻለሁኝ። በጣም ይሄንን ቪዲዮ ከመስራቴ በፊት በጣም ካንተ ቅርብ ከሆኑ ሰዎች ጋር አውርቻለሁ እንደማትሰማ ሰምቻለሁ። ስለዚህ ተመለስ። እኔ እናንተ የግል የሆነ ነገር የለብንም፣ ግን እስካልተመለስክ ድረስ ትክክለኛውን ንጹሑን ወንጌል እስካላስተማርክ ድረስ እያጠፋሃቸው ላላሃቸው ሰዎች ብዬ በፊት ለፊት አንተን መገሰጼን ትምህርትህን መቃወሜን አላቆምም። ምክንያቱም መርዝ ስለሆነ እየጋትክ ያለ ይህንን መርዝ እደፈዋለሁ። ይህንን መርዝ ያጠጣቸውን ሰዎች እስኪሽርላቸው ድረስ እናገራለሁ። ለአንተ አይደለም፣ አንተ እንደማትመለስ ይገባል። ወደህ የጀመርከው መንገድ ስለሆነ ስለዚህ እኔ ጸልይልሃለሁ፣ የእውነት ጸልይልሃለሁ። ቅዱሳን ለዚህ ወንድም ጸልዩለት። ሲነሳ መጀመሪያ ድሮ ላይ የከሙሉ ወንጌል የወጣ ወንድም በጣም መልካም የሆነ ነገር የነበረው ሰው፣ አሁን ግን በማይሆን መንገድ ሄዷል። ጸልዩለት እንዲመለስ። እኔም ጸልይልሃለሁ፣ ወድሃለሁ። ምንም አይነት ችግር የለብኝም ፐርሰናሊ ካንተ ጋር። ትምህርት ግን መርዝ ነው። ጌታ በኢየሱስ ክርስቶስ ስም ዛሬ በእንደዚህ አይነት በጌታ በኢየሱስ ክርስቶስ ስም ዛሬ በዚህ ወንድም ስር ላላችሁ እህቶቼ ወንድሞቼ እጸልያለሁ። እግዚአብሔር አይኖቻችሁን ይክፈትና ማምለጥ ይሁንላችሁ በኢየሱስ ስም። ቅዱሳን ይህንን ለብዙዎች ሼር አድርጉት ፕሊዝ። ለብዙዎች ሼር እንድታደርጉት ፈልጋለሁ። ይህንን ትምህርት የጋታቸው ሰዎች ነፃ መውጣት አለባቸው። ስለዚህ ሼር አድርጉት ለብዙዎች።